ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 29 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ዝርዝር የግንባር መረጃዎችን ይዣለሁ። በተለይ በወሎ ቀጠና፣ በሰሜን ወሎ፣ በደቡብ ወሎና በደቡብ ወሎ ምዕራብ ወረዳዎች አካባቢ ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። ከአማራ ክልል የግንባር መረጃዎች በተመሳሳይ በትግራይ ክልል ያለውን አጠቃላይ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ጉዳይ በተመለከተም እንደዚሁ አጫጭር መረጃዎችን አደርሳችኋለሁ። ከዚህ ባሻገር ወደ ሸዋ እንሄድና በደራ ቀጠና ያለውን አሁን ሁኔታ በተመለከተ ከአካባቢው የመረጃ ምንጮች የተገኙ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። በደራ ቀጠና ከባለፈው ሰኔ መጀመሪያ ጀምሮ ወደ አካባቢው ከሁለት እዝ በላይ የሸኔ ታጣቂ ኃይል ከገባ በኋላ በአካባቢው እስካሁን ድረስ ከ68 በላይ ሰዎች ተገድለዋል፣ ታግተው ተወስደዋል። ይህንን ጨምሮ በአካባቢ ያለው አሁን ሁኔታ ምን ይመስላል የሚለውን አደርሳችኋለሁ። ሌሎች ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ ከኢትዮጵያ ጋር በቀጥታ የሚተሳሰሩ መረጃዎችን ከጎረቤት ሀገራትም አደርሳችኋለሁ። በሱዳን የአራተኛ እግረኛ ክፍለ ጦር የሱዳን ኩርሙክ ከተማን መቆጣጠሩና በርካታ የአርኤስኤፍ ታጣቂዎችን መማረኩን እንደዚሁም ደግሞ ወታደራዊ ተሽከርካሪዎችን ማውደሙን ገልጿል። ዛሬም በአካባቢው በእግረኛ የታገዘና በአየር ኃይል የሚታገዙ ውጊያዎች እየተደረጉ መሆናቸውን መረጃዎች ጠቁመዋል። በርካታ የኤስፒኤልኤም እና የአርኤስኤፍ ታጣቂዎች ወደ ኢትዮጵያ ኩርሙክ አፈግፍገዋል ተብሏል። ዛሬም ውጊያዎች ቀጥለዋል። ከተያዙት ውስጥ ደግሞ የደቡብ ሱዳንና የሌሎች ሀገራት ተዋጊዎች ይገኙበታል እያሉ ነው የአልቡርሃን ጦር የሚገልጸው። ይህንን ጨምሮ ሌሎች መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ወደ መረጃዎች ነው በቀጥታ የሚሄደው። ወደ መረጃው ሲሄድ በአዲስ አበባ በፒያሳ አካባቢ የሚገኘውና የከተማው የታሪክ መገለጫ ከሆኑት ጥንታዊ ቅርሶች መካከል ሲኒማ አምፔር ስለመፍረሱ የሚገልጹ መረጃዎች ወጥተዋል። በትላንትናው ዕለት ሌሊት ነው እንዲፈርስ የተደረገው ያሉት የመረጃ ምንጮች ሲኒማ ቤቱ በአካባቢው ከተካሄደው መጠነ ሰፊ የኮሪደር ልማት ፈረሳ ጋር በተያያዘ ተርፈው በቅርስነት እንዲቆዩና እድሳት ጥገና እንዲደረግላቸው ከተደረጉ ቅርሶች መካከል አንዱ ነበር። ሆኖም ለወራት በከፍተኛ ገንዘብ ጥገና ከተደረገለትና እድሳት ከተደረገለት በኋላ ትላንትና ሌሊት በተሰጠ ድንገተኛ ትዕዛዝ ታሪካዊ ሲኒማ አምፔር ሙሉ በሙሉ እንዲፈርስ መደረጉን መረጃዎች ገልጸዋል። ከሲኒማ ቤቱ በተጨማሪ በአካባቢው የሚገኙ ጥንታዊ ቅርሶች፣ ጥንታዊ ህንፃዎች እንዲፈርሱ እየተደረገ እንደሆነም መረጃዎች ገልጸዋል። እንግዲህ በአዲስ አበባ ባለፉት 6 ዓመታት በኮሪደር ልማት ስም ነባሩ ማህበረሰብ እንደዚሁም ደግሞ በልማት እና በኮሪደር ልማት ስም ጥንታዊ ቅርሶች፣ ህንፃዎች እንዲፈርሱ እየተደረገ አዲስ የኦህዴድ አሻራን ለማሳረፍ በርካታ የአዲስ አበባ መንደሮች እንዳልነበሩ ሆነዋል። እነዚህ በበርካታ ተቃውሞዎች ቆይተው የነበሩ ጥንታዊ ቅርሶች የከተማዋን እንዲሁም ደግሞ የኢትዮጵያን ታሪካዊ አሻራ የሚያሳዩ ቅርሶች አሁን በኦህዴድ እየፈረሱና አዲስቷን ኢትዮጵያን ገነባለን በሚለው ኦህዴድ ይሄ ውድመት እየደረሰ መሆኑን መረጃዎች ያሳያሉ። ታሪካዊ ቅርስ እድሳት ከተደረገለት በኋላ በድንገት በሌሊት መፍረሱ ነዋሪዎችና በቅርስ ተቆርቋሪዎች ዘንድ ከፍተኛ መደናገጥ መፍጠሩን የመረጃ ምንጮች ገልጸዋል። ይህንን በተመለከተ አዲስ አበባ ባህልና ቱሪዝም ቢሮ ጥያቄ አቅርቤ ነበረ። ምላሽ ለመስጠት ፈቃደኛ አይደሉም። መልእክቱን ተመልክተውታል። በተመሳሳይ እንደዚሁ አዲስ አበባ ምክትል ከንቲባ እንደዚሁ ጥያቄ አቅርቤ ነበር። በጉዳዩ ላይ ምላሽ አልሰጡም። እንግዲህ አዲስ አበባ ያላችሁ መረጃውን እየተከታተላችሁ ተጨማሪ መረጃዎችን ልታደርሱ ትችላላችሁ። ይህ እንግዲህ በቀላሉ የሚታይ ጉዳይ አይደለም። አንድ ከተማ የራሱ አሻራ አለው። በተለይ ፒያሳ የአዲስ አበባ የትዝታ የትውስታ እንዲሁም ደግሞ የኢትዮጵያ የታሪክ የስነ ጥበብ የስነ ማዕከል የበርካቶች ትውስታ ማዕከል የሆነ ከተማ ነው። አሁን እንግዲህ አድዋ አደባባይን በአድዋ ሙዚየም እንዲሁም ደግሞ እነዚህ ጥንታዊ ቅርሶች ደግሞ በተለያየ ኮሪደር ልማት ስም በሚል እየወደሙ አዲስ አበባ ከነባር ይዞታዋ በአዲስ በኦህዴድ ፍላጎት ልክ በብልጭልጭ አምፖሎች ሰውኛ ተዛምዶ በሌላቸው ቁሶች እንድትሞላ እየተደረገ ነው። ሰው ጥበብ ይሸት የነበረ የከተማዋ ገጽታ እየተለወጠ ነው የሚገኘው። እንግዲህ ነባር ከሚባሉት ሰፈሮች መካከል እንደ ፒያሳ፣ 4 ኪሎ፣ ካሳንችስን የመሳሰሉ ሰፈሮች አሁን ውሃ የሚፈስባቸው ሳር ብቻ የተተከለባቸው ሆነዋል። ያ የጥንቱ በርካታ ጉዳዮችን የሚሸተው የከተማቸው ሰውኛ እንዲሁም ደግሞ የተለያየ ገጽታውን የሚያንጸባርቀው የከተማው ገጽታ አሁን የለም ነው እየተባለው። በነገራችን ላይ ከዚህ ጋር በተያያዘ እንደዚሁ ከአርቲስቶች መካከል አርቲስት ራሄል ዮሐንስ በትናንትናው ዕለት ማረፏ ተሰምቷል። እንግዲህ ለቤተሰቦቿ መጽናናትን
ለሷም እንደዚሁ ነፍሷን በአጸደ ገነት እንዲያኖርላት ምኞቴን መግለጽ እፈልጋለሁ። ከሷ ሙዚቃዎች መካከል እንግዲህ ስለ አዲስ አበባ፣ ስለ አራዳ መዘፈኑ በተለይ ስለ ምኒልክ፣ ስለ እንጦጦ መዘፈኑ ይታወቃል። እንግዲህ እነዚህ በዘፈን እና በስነ ጥበብ ስራዎች ላይ የነበሩ ቦታዎች አሁን እንዳልሆነ እየሆኑ ነው የሚገኙት። ወደ ሸዋ ደራ የሚወስደን መረጃ አስከትላለሁ። በሸዋ ደራ ወረዳ በምትገኘው ጉንዶ መስቀል ከተማ ትላንትና ምሽት የኦነግ ሸኔ ታጣቂ ቡድን ጋር በተደረገ ውጊያ የአካባቢው የመንግስት የጸጥታ ኃይል ተጨማሪ ኃይል ድጋፍ እንዳይደርስ ለአካባቢ ሚሊሻዎችና ለአካባቢው አርሶ አደሮች እንቅፋት መፍጠሩንና ይህም ቅሬታ መፍጠሩን የአካባቢው መረጃ ምንጮች ገልጸዋል። ትላንትና ሰኔ 28 ከምሽቱ 6 ሰዓት ተኩል ላይ በጉንዶ መስቀል ከተማ ቀበሌ 03 ወይም ደግሞ አዲስ ከተማ አካባቢ የኦነግ ሸኔ ታጣቂ ቡድን ከፍተኛ ወረራ የፈጸመ ሲሆን የአካባቢ ሚሊሻ አባላት አቅማቸውን አሟጣው ሲከላከሉ እንደነበር ምንጮች ገልጸዋል። በነገራችን ላይ እዚህ አካባቢ ያሉ ሚሊሻዎች በሌላው አካባቢ ካለው ሚሊሻ ባህሪያቸው ይለያል። በወረዳው ውስጥ እንግዲህ ከሚገኙ 34 ቀበሌዎች ወደ 28 ቀበሌዎች አብዛኛው አማራ የሚኖርባቸው ናቸው። የማንነት ጥያቄ ያለበት አካባቢ ነው። ከነዚህ አካባቢ የተመለመሉ ሚሊሻዎች ራሳቸውን ከኦነግ ሸኔ ለመጠበቅ የሚያደርጉት ዘመቻ በሌላው አካባቢ ከሚደረገው የሚሊሻ ስምሪት፣ የሚሊሻ ምልመላ እና ተያያዥ ስምሪቶች ይለያል። ይሄ የማንነት የመከላከልም ጉዳይ ተደርጎ ነው የሚታየው። እንግዲህ በዚህ ወቅት ይሁን እንጂ ውጊያው በበረታበት ወቅት ተጨማሪ የሰው ኃይል ይላክልን በሚል ሚሊሻዎቹ ጥያቄ ቢያቀርቡም የአካባቢው አመራሮች እነ መስፍን ታዬ ወታደራዊ አዛዦችን፣ የመከላከያ አዛዦችን እርስ በርሳቸው ሰክረው ነው የሚዋጉት፣ ውጊያ የለም፣ ስለዚህ ተጨማሪ ኃይል እንዳይንቀሳቀስ በሚል መረጃ መስጠታቸውን ተከትሎ ሚሊሻዎቹ ከኦነግ ሸኔ ታጣቂዎች ጋር አመሻሹን ለብቻቸው ሲዋጉ አምሽተዋል። የአካባቢ ነዋሪዎች እንግዲህ ባለፉት 5 እና 6 ዓመታት በደራ ወረዳ ህዝብ የደረሰውን ግፍና ሰቆቃ እያስታወሱ ይባስ ብሎ የወረዳውና የዞኑ ተፈራራቂ አመራሮች፣ የዞኑ ሚሊሻ ዘርፍ ኃላፊና የኦህደድ ብልጽግና ባለስልጣናት የህዝቡን ስቃይና ጸጥታ ቀውሱን እንደ ገቢ ምንጭ እየተጠቀሙ የአካባቢ ነዋሪም በኦነግ ሸኔ እንዲጠቃ ሁኔታዎችን እያመቻቹ ወታደራዊ ሽፋን እንዲሁም ደግሞ ስምሪትና መረጃ እየሰጡ የአካባቢውን ህዝብ ማንነት ተኮር ጭፍጨፋ እንዲደርስበት እያደረጉ ነው ተብሏል። አሁን ባለው አስከፊ ሁኔታ ህዝቡ በካቢኔ አባላት መታለልና መታመን የለበትም። ጥቃቱና የባለስልጣናቱን ክህደት ፊት ለፊት በመጋፈጥ ራሱን በራሱ እንዲያስከብር የአካባቢው የመረጃ ምንጮች ይህንን ጥሪ አቅርበዋል። ከዚህ ጋር በተያያዘ ዛሬም በተለያዩ አካባቢዎች ስምሪቶች መኖራቸው ተገልጿል። በሌላ መረጃ መለስባቸዋለሁ። ወደ ወሎ ቀጠና የሚወስደን መረጃ ላስከትል። በደቡብ ወሎ ዞን ከለላ ወረዳ ስር በምትገኘው ልጓማ ገጠር ከተማ ሰፍሮ በሚገኝ የሚሊሻና የአድማ ብተና ጊዜያዊ ወታደራዊ ካምፕ ላይ ዛሬ ሌሊት ፋኖ ጥቃት መፈጸሙን እና ድንገተኛ ጥቃት ማድረሱን ከአካባቢ የወጡ መረጃዎች ገልጸዋል። የልጓማው የሌሊት ውጊያና ተጨማሪ ስምሪቶችን በተመለከተ ድንገተኛ ጥቃቱን ተከትሎ በካምፑና በአካባቢው ለሰዓታት የቆየ ውጊያ እንደተደረገና በልጓማ ከተማና አካባቢ የተደረገው ውጊያ እስከ ማለዳ ረፋድ ድረስ ቀጥሎ እንደነበር መረጃዎች ገልጸዋል። በጥቃቱና በተቀሰቀሰው ውጊያ ግን የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በውል አልታወቀም። በሚሊሻ ካምፕ ላይ ጥቃት መፈጸሙን ተከትሎ ግን እና በሌሊትም ከፍተኛ ጉዳት ደርሶ ሊሆን ይችላል የሚል መላምት አላቸው መረጃ ምንጮቹ። አሃዛዊ መረጃዎች እንደደረሱ ወደ እናንተ አቀርባለሁ። በሌላ በዚሁ በደቡብ ጎንደር ቀጠና ደግሞ በጉና በተለያዩ አካባቢዎች አዲስ ወታደራዊ ስምሪት መኖሩን ዛሬ የወጡ መረጃዎች ያሳያሉ። ወደ ላይጋይንት ሀገረ ገነት እንዲሁም ደግሞ በክምር ድንጋይ ወደ ጉና አጊሳ ወደ እብናት መስመር አዲስ ዛሬ ሰፊ የእግረኛ ወታደራዊ እንቅስቃሴ መኖሩ ተገልጿል። በደቡብ ወሎ በውጫሌና በአምባሰል በመርሳ ቀጠናዎችም እንደዚሁ ውጊያዎች መኖራቸውን እና ውጊያዎች ሲደረጉ እንደነበር የወጡ መረጃዎች ገልጸዋል። ከነዚህ መካከል በፋኖ የወጣው መግለጫ እንደሚያሳየው ከመርሳ ከተማ መነሻ ማድረግ በሶስት አቅጣጫዎች ማለትም ወደ መሃል አምባ፣ አባጋር ሜዳና ጸዶ ሚካኤል ተብሎ ወደሚጠሩ የአምባሰል ተራራማ ሰንሰለታማ አካባቢዎች ወታደራዊ እንቅስቃሴ ካደረገ የመከላከያ አድማ ብተናና የሚሊሻ ኃይል ጋር ውጊያ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ በስሩ የሚገኙ በዚህ ቀጠና የሚኒልክ ዕዝ 104ኛ እና 101ኛ ኮር በጋራ የመከላከል መልሶ የማጥቃት ዘመቻ በማድረግ እንደዚሁ ድል መጎናጸፋቸውን መግለጫው ያሳያል። በጥቃቱ በርካታ ክላሽንኮቭ፣ መትረጊስ ተተኳሽ እንዲሁም ደግሞ የዱሽቃ ከባድ መሳሪያ ተተኳሾችና ወታደራዊ አልባሳት፣ ልዩ ልዩ ወታደራዊ ቁሳቁሶች በፋኖ እጅ መግባታቸው ሲገለጽ በዚህ ውጊያ እስከ 100 የሚደርስ ኃይል ጉዳት እንደደረሰበት ገልጸዋል። የፋኖ የመረጃ ምንጮች የጦር መሳሪያ ምርኮኞችም እና የነፍስ ወከፍ መሳሪያዎችም በፋኖ እጅ ገብተዋል በምርኮ መንገድ። በዚህ ውጊያው ተከትሎ ወደ መርሳ ተመልሷል። ትናንት በሶስት አቅጣጫ ተንቀሳቅሶ የነበረው ኃይል ነው እያሉት እንግዲህ እዙ ያወጣው መግለጫ ላይ የተወሰደ አሃዛዊ መረጃ ቁጥር ነው። በቦረና ሳይንት እንደዚሁ በደቡብ ወሎ ምዕራብ ወረዳዎች ቦረና ሳይንት መካነ ሰላም ዙሪያ በመከላከያ አድማ ብተናና ሚሊሻ ከመካነ ሰላም ከተማ በነሳት በሌሊት የፋኖ ይዞታዎች ላይ
ድንገተኛ አሰሳና ዘመቻ በወጡበት ወቅት ውጊያ ተቀስቅሷል። ውጊያው በመካነ ሰላም ከተማ አቅራቢያ በሚገኙ ቢሊ፣ ሮቢት፣ አብሮ፣ ሩፋ ዲቢና በዋ ተብሎ በሚጠሩ አካባቢዎች እንደነበር የመረጃ ምንጮች ገልጸዋል። በእነዚህ አካባቢዎች በሌሊትና በቀን በነበረ ዘመቻና እንቅስቃሴ በተደረገው ውጊያና የደፈጣ ጥቃት የደረሰው ጉዳት በውል አልታወቀም። በሰሜን ወሎ የተጠናከረ ወታደራዊ ስምሪት መኖሩን ሌሎች መረጃ ምንጮች ገልጸዋል። በሰሜን ወሎ ቀጠና በተለያዩ አካባቢዎች የመንግስት ወታደራዊ ስምሪትና እንቅስቃሴ ተጠናክሮ መቀጠሉ ሲገለጽ፣ በተለይ በቆቦና በላስታ እንዲሁም ደግሞ የአሁን ተገኝ፣ የግዳን፣ የሰሜን ወሎ ደጋማ አካባቢዎች መጠነ ሰፊ የእግረኛ ሰራዊት እንቅስቃሴ የተደረገ ሲሆን የአቡነ ዮሴፍ ተራራን በሁሉም አቅጣጫዎች መሰረት ያደረገ ዘመቻ ሲሆን በሌላ ዘመቻ ደግሞ የአምባሰል ተራሮችን ማዕከል ያደረገ ዘመቻ እንቅስቃሴ እንዳለ በደቡብ ወሎ ቀጠና የወጡ መረጃዎች ይገልጻሉ። ወደ ትግራይ የሚወስድን መረጃ አስከትላለሁ። ህወሓት የትግራይ መከላከያ ኃይል እያለ የሚጠራው የአርሚ 7 የተባሉ ክፍሎቹ በሱዳን እርስ በርስ ጦርነት መሳተፋቸውን ተከትሎ በአሜሪካ ሴኔት ማዕቀብ ሊጣልባቸው እንደሚችል መረጃዎች ገልጸዋል። የአሜሪካ ሴኔት የማዕቀብ ረቂቅ ህግ እና የተከሰሱ ታጣቂ ኃይሎች በሱዳን ውስጥ የሚገኙ በርካታ ታጣቂ ኃይሎች በዚህ በሴኔቱ እና በህዝብ ተወካዮች ምክር ቤት በይፋ የረቂቆች ማዕቀብ ሊጣልባቸው እንደሆነ መረጃዎች ሲገልጹ የትግራይ ኃይሎች በተለይ ህወሓት የትግራይ የመከላከያ ኃይል እያለ የሚጠራው ታጣቂ ኃይል አንዱ መዋቅር የሆነው አርሚ 7 በሱዳን ጦርነት ውስጥ ከአልቡርሃን ጎን በመሆን ስለመሳተፉ ጥናትና ምርመራ እየተደረገ ነው። በይፋዊ ዓለም አቀፍ ሪፖርቶችና የአሜሪካ ሴኔት ምርመራ ጀምሮበታል ነው እየተባለው። እንግዲህ አሜሪካ በህወሓት ላይ በአዛዦቹ ላይ ጣለችው የጉዞና የቪዛ እገዳን ተከትሎ አሁን ደግሞ በሱዳን የሚገኘው የህወሓት ታጣቂ እገዳ ተጥሎበታል። ከዚህ ጋር በተያያዘ በትግራይ አካባቢ ያሉትን አሁናዊ ሁኔታዎች በተመለከተ የግዳጅ ወታደራዊ አፈሳና ያለውን አጠቃላይ ወታደራዊ ፖለቲካዊ ውጥረት በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ትናንትና መቀሌ ተነስተው ተሳፋሪዎችን ጭነው ወደ አዲስ አበባ በመጓዝ ላይ የነበሩ ሁለት የህዝብ ማመላለሻ አውቶቡሶች አዲ ጉዶም ተብሎ የሚጠራው አካባቢ እንዲቆሙና ተሳፋሪዎችን እንዲያወርዱ ተደርገዋል። የታጠቁ የህወሓት ታጣቂዎች ተሳፋሪዎችን ሙሉ በሙሉ ከአውቶቡሶቹ ካወረዱ በኋላ ወደ አዲ ጉዶም ከተማ ጊዜያዊ ማቆያ ወስደዋቸዋል ነው የተባለው። ከሳምንት በፊት በተመሳሳይ መልኩ ከመቀሌ ወደ አዲስ አበባ ሲጓዙ የነበሩ 5 አውቶቡሶች ኮረም እና መሆኔ ላይ እንደዚሁ ተይዘው ወደ ወታደራዊ ግዳጅ ተሳፋሪዎቹ መወሰዳቸው ይታወቃል። ደጋ ሐሙስ ተብሎ የሚጠራው ደጋ ሐሙስ ተብሎ የሚጠራው ደጋ ተንቤን አይደለም። ደጋ ሐሙስ ተብሎ የሚጠራው አካባቢ ደግሞ አፈሳን በመቃወም የከተማዋ ነዋሪዎች ሰላማዊ ሰልፍ ስለማድረጋቸው መረጃዎች ገልጸዋል። ህዝብን በኃይል አልመለምልም በማለታቸው ከኃላፊነታቸው የተነሱም የአካባቢው ባለስልጣናት ያስተባበሩት ሰልፍ እንደሆነ ተገልጿል። ይህንን ሰልፍ ያስተባበሩና በሰልፉ ላይ የተገኙ ሰዎች ዛሬ በህወሓት ታጣቂዎች በቁጥጥር ስር እንዲውሉ ስምሪትና ግዳጅ ተሰጥቷል ነው የተባለው። በትግራይ ክልል የሚገኙ የ12ኛ ክፍል ተማሪዎች ብሔራዊ ፈተና አሰጣጥን በተመለከተም በፌዴራል ትምህርት ሚኒስቴርና በክልሉ ትምህርት ቢሮ መካከል ከፍተኛ ውዝግብ ተፈጥሯል። ጉዳዩ ወደ ፖለቲካዊና ወታደራዊ አቅጣጫ ዝንባሌ ተወስዶበታል። ከጉዳዩ ጋር በተያያዘ በክልሉ ውስጥ የተማሪዎች የፈተና ጊዜ ለመለዋወጥ በወላጆችና በተማሪዎች ዘንድ ስጋት ፈጥሯል። የሉዓላዊነትና የቃላት ጦርነት የክልሉ ትምህርት ቢሮ ሰሞኑ እየሰጣቸው ባሉ መግለጫዎች ትግራይን እንዳንድ ራሷን የቻለች ሉዓላዊ ሀገር አድርጎ የትግራይ መንግስት የሚሉ አገላለጾችን በተደጋጋሚ እየተጠቀመ ይገኛል የትግራይ ክልል ትምህርት ቢሮ። በአንጻሩ የፌዴራል ትምህርት ሚኒስቴር ትግራይ በኢትዮጵያ ስር ከሚገኙ ክልሎች አንዷ በመሆኗን በመጥቀስ ተማሪዎቹ ፈተናውን መውሰድ ያለባቸው በሀገሪቱ የፈተና ስነስርዓት መሆኑን እየገለጸና እያሳሰበ ይገኛል። በህወሓት ግን አቋም ወስዷል። ፈተና ራሳችን እናዘጋጃለን። ውዝግቡን በተመለከተ የክልሉ አስተዳደር የፌዴራል ፈተና የማይመች ከሆነ ክልሉ የራሱ ፈተና ወጥቶ ሊሰጥ ይችላል የሚል ማስጠንቀቂያ ሰጥተዋል። ዩኒቨርሲቲ መግቢያ ፈተናም ሆነ ዩኒቨርሲቲ ፈተና በክልል ደረጃ ይዘጋጃል የሚለው ከአሁን በፊት ያልታየ ቢሆንም ትግራይ እንደ ሀገር ይቆጠራል ከሚለው ሉዓላዊነት ጋር የሚያያዝ ጉዳይ ነው። ይህንን የክልሉን ፍላጎት ፌዴራል ትምህርት ሚኒስቴር በጽኑ የተቃወመ ሲሆን ከብሔራዊ ፈተና ውጭ የሚሰጥ ማናቸውን ፈተና በሀገር አቀፍም ሆነ በዓለም አቀፍ ደረጃ ተቀባይነት እንደሌለውና ክልሉ ተማሪዎች ለብቻቸው ዩኒቨርሲቲ ሊመድብ የሚችልበት ህጋዊ አሰራር እንደሌለ እየገለጸ ይገኛል። ይህ በእንዲህ እንዳለ ጉዳዩ በክልሉ ውስጥ የፖለቲካ ሌላ ውጥረትና ሽኩቻ ውስጥ ያሉ ቡድኖች የተማሪዎችን ጉዳይ ወደ ፖለቲካዊና ወታደራዊ ወስደውታል። የነደብረጽዮንን ቡድን የሚቃወሙና በነደብረጽዮን ቡድን የሚመራው ቡድን ተማሪዎቹን ጉዳይ ለተለያየ ፖለቲካዊና ወታደራዊ መግለጫዎችም እንዲሁም ደግሞ ከኃይል አሰላለፍ አንጻር እየወሰዱት ይገኛሉ። የፖለቲካ ኃይሎቹ የፈተናው መስተጓጎልና የጊዜ መለዋወጥ ሆን ተብሎ እነ ደብረጽዮን ያደረጉትና ወጣት ተማሪዎቹን ለወታደራዊ ግዳጅና አገልግሎት ለመዋል ነው የሚሉ ጉዳዮችን እያነሱ ይገኛሉ።
ተቃዋሚዎች እንደሚሉት የፈተናው መዘግየት የተማሪዎች ተስፋ ቆርጠው ለትምህርታቸውን አቋርጠው በቀላሉ ለወታደራዊ ግዳጅና ፈሳ እንዲመቹ ለማድረግ እነ ደብረጽዮን ያለሙት ሴራ ነው ሲሉ ይገልጻሉ። የእነሱ ተቃዋሚዎች በአንጻሩ እነሱ ደግሞ የፌዴራል መንግስቱ ትግራይን እንደ እስረኛ ተማሪዎቹን ለይቶ ለብቻቸው ሊያስፈትንበት የሚችለው ጉዳይ የለም በሚል ውዝግብ ውስጥ ገብተዋል። ጉዳዩ እንግዲህ ከወታደራዊና ፖለቲካዊ ውጥረት አንጻር አንድ ማሳያ ሆኗል። ወደ ሌሎች አጫጭር መረጃዎች ሳልፍ የሱዳን ግጭትና የአየር ጥቃትን በተመለከተ ነው። በሱዳን የተከፈተው መጠነ ሰፊ ጦርነት በከፍተኛ ሁኔታ መቀጠሉ ተሰምቷል። የሱዳን አየር ኃይል ከሊቢያ ተነስተው ወደ ፈጥኖ ደራሽ ኃይሉ አርኤስኤፍ ቁጥጥር ቀጠናዎች ሲገቡ የነበሩ በሰሜን ዳርፉር ክልል የሚጓጓዙ የጦር መሳሪያ የጫኑ ተሽከርካሪዎች ላይ የሰው አልባ አውሮፕላን ድብደባዎች መፈጸምና ተሽከርካሪዎቹን ማቃጠሉን የሱዳን ብሔራዊ ጦር አስታውቋል። የሳተላይት ምስሎች እንደሚያሳዩት እነዚህ ኮንቮዮች የደረሰው ከፍተኛ ውድመት ከፍተኛ እንደሆነ ያሳያሉ ምስሎቹ። በሌላ በኩል ደግሞ የሱዳን ጦር አራተኛ እግረኛ ክፍለ ጦር ብሉናይል ጥቁር አባይ ክልል ተብሎ የሚጠራው አካባቢ ሳርካም የተባለ ቦታ የተሳካ የማጽዳት ዘመቻ ማድረጉን እና በርካታ መሳሪያዎች መማረኩን ዛሬ ከሱዳን አስታውቋል። በሱዳን ያለው ውስብስብ ሰብአዊ ቀውስ እና የኮሌራ ወረርሽኝ በተመለከተም እንደዚሁ ዓለም አቀፍ የተባበሩ መንግስታት ድርጅትና ሌሎች ዓለም አቀፍ ድርጅቶች ጥሪዎችን እያቀረቡ ይገኛሉ። በሰሜን ዳርፉር በሚገኙ ስደተኛ መንደሮች ላይ በዘር ላይ ያተኮረ ጥቃት መፈጸሙን ተከትሎ በሺዎች የሚቆጠሩ ንጹሐን ዜጎች ወደ ጎረቤት ቻድ ዛሬ እየሸሹ ነው የሚገኙት። አዲስ ግጭት ነው እንግዲህ በጎሳዎች መካከል የተቀሰቀሰው። በተመሳሳይ ፈጥኖ ደራሽ ድጋፍ ሰጪ ኃይል የሚባለው አርኤስኤፍ በቁጥጥር ስር የሚገኘው የሰሜን ኮርዶፋን ግዛት ከፍተኛ የኮሌራ ወረርሽኝ መቀስቀሱን ተከትሎ በአካባቢው እስካሁን ድረስ በአንድ ቀን 14 ሰዎች ሲሞቱ 400 ሰዎች ደግሞ ተይዘው ዛሬ ሆስፒታል ገብተዋል። ዛሬ የዓለም አቀፉ የጤና ድርጅትና የተባበሩት መንግስታት ድርጅት በጉዳዩ ላይ ጥሪ እያቀረቡ ይገኛሉ። በደቡብ ሱዳን የጦር ሰፈር ላይ እንደዚሁ የተሰነዘረ ጥቃትን በተመለከተ ነው። ይህ እንግዲህ ሌላ አዲስ ግጭት ነው። ከሱዳን ባሻገር በደቡብ ሱዳን አፐር ናይል ወይም ደግሞ የላይኛው አባይ ተብሎ በሚጠራው የመንግስት የጦር ሰፈር ለማንነታቸው ባልታወቁ ታጣቂዎች በተሰነዘረ ጥቃት 5 የመንግስት ወታደሮች ተገድለዋል። ጥቃቱን ተከትሎ መጪውን ምርጫ ለማደናቀፍና እንዲሁም ደግሞ የነጭ አባይ ታጣቂዎች የሚባሉትን ታጣቂዎች ግብጽ እያሰለጠነች ከመሆኑ አንጻርና ደቡብ ሱዳን ደግሞ ግብጽን በተመለከተ ከወሰደችው አቋም ጋር የተያያዘ ጉዳይ እንደሆነ ነው እየተገለጸ ያለው። ግብጽ እንግዲህ ካርቱምን እያተራመሰች ትገኛለች። በሌላ በኩል ደግሞ ደቡብ ሱዳን ውስጥ የነበረው ወታደራዊ ቤዟን ለቃ እንድትወጣ በደቡብ ሱዳን መንግስት መመሪያ መሰጠቱን ተከትሎ የነጭ ታጣቂዎች የሚባሉትን እንግዲህ የላይኛውን የምክትሉን ፕሬዚዳንት ጎሳዎች እያስታጠቀች ትገኛለች ግብጽ። ከዚህ ጋር የተያያዘ ሊሆን ይችላል ተብሏል። በሱዳን የፈጥኖ ደራሽ ኃይሉ አርኤስኤፍ በሰሜን ዳርፉር ጢኔ ከተማ አቅራቢያ በሚገኙ 6 መንደሮች ላይ ብሔርን መሰረት ያደረገ ከባድ ጥቃት መፈጸሙንም እንደዚሁ መረጃዎች ጠቁመዋል። በጥቃቱ በርካታ ንጹሐን ሲገደሉ፣ ሲቆስሉ በሺዎች የሚቆጠሩ ደግሞ በእግራቸው እየተሰደዱ ይገኛሉ። እንግዲህ ከግጭቱ ባሻገር አርኤስኤፍ የፈጸመው ጥቃት ነው። ይህ ጥቃት የደቡብ ሱዳን ጦርና የጋራ ኃይሉ በቅርቡ በምዕራብና በሰሜን ዳርፉር ባስመዘገቡት ወታደራዊ ድል ማግስት የተፈጸመ የበቀል እርምጃ ስለመሆኑ የሱዳን ሚዲያዎችና ፖለቲከኞች እየተናገሩ ይገኛሉ። ወደ ማሊ ስንሄድ ደግሞ በማሊ ደግሞ አዲስ ግጭት ተቀስቅሷል። የሩሲያ ሄሊኮፕተሮችንም ታጣቂዎቹ አውርደዋል። አፍሪካ ህብረትም እንደዚሁ መግለጫ ሰጥቷል። የእነዚህ ታጣቂዎች የሩሲያን ሄሊኮፕተሮች ከአየር ላይ ነው ያወረዱት። ባለፈው ሐምሌ 4 2026 እንግዲህ ከአንድ ቀን በፊት በማሊ ሰሜናዊ፣ ማዕከላዊ፣ ደቡብ ክፍሎች በተለያዩ አካባቢዎች ተቀናጀ የሽብር ጥቃት መፈጸሙ ተረጋግጧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጥቃቱን በጽኑ አውግዘዋል። ሊቀመንበሩ ለተጎጂ ቤተሰቦች መጽናናትን ተመኝተዋል። በማሊና በሳህል ቀጠና ላይ እያንዣበበ ላለው የሽብርተኝነት ስጋት ክልላዊና አህጉራዊ ትብብር ማጠናከር እንደሚገባ መግለጫ ሰጥቷል። የሱዳን ጦር አራተኛ ክፍለ ጦር በሰማያዊ አባይ ግዛት እንግዲህ ኩርሙክ ከተማ ግዛት ማለት ነው የሚገኘውን ሳርካምና አካባቢውን ዛሬ ሙሉ በሙሉ መቆጣጠሩን አስታውቋል። በዚህ ዘመቻ እንግዲህ በርካታ የአርኤስኤፍ ታጣቂዎች ሲማረኩ ከታጣቂዎች ውስጥ ኢትዮጵያና የደቡብ ሱዳን ታጣቂዎች እንደሚገኙበት መረጃዎቹ ገልጸዋል። ወታደራዊ ተሽከርካሪዎች፣ የጦር መሳሪያዎች፣ ሎጂስቲኮች ስለመማረካቸው ሲገለጽ የሱዳን መደበኛ ጦር ይህንን ድል እንደ ትልቅ ሪፖርት አድርጎ እያወጣው ይገኛል። ሌላው ወደ መካከለኛው ምስራቅ የሚወስድን መረጃ ነው። መካከለኛው ምስራቅ የቱርክና የእስራኤል ውጥረት እና የቃላት ጦርነት ቀጥሏል። የቱርኩ ፕሬዚዳንት ረጀብ ጣይብ ኤርዶጋን ከፓኪስታን ጠቅላይ ሚኒስትር ሸሪፍ ጋር በኢስታንቡል በሰጡት መግለጫ የእስራኤል መንግስት ቀጠናውን ወደ ባሰ እልቂት እንዳያመራ ዓለም አቀፍ ማህበረሰብ ሊያስቆመው ይገባል፣ በእስራኤል ላይ ተረባርበን እርምጃ መውሰድ አለብን የሚል ጥሪ አቅርበዋል። በሌላ በኩል የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ፍልስጤም ነፃ ሀገር ሳትመሰርት የእስራኤል ወረራ ሳያበቃ ከእስራኤል ጋር ምንም አይነት የህዝብ ለህዝብ ግንኙነት ወይም ደግሞ ኖርማላይዜሽን እንደማይኖር አስታውቀዋል።
ግብፅም በሲናይ በረሃ አዲስ ወታደራዊ ይዞታዋን እያስፋፋች መሆኗ የሞሳድ ስጋታችን ነው ሲል መግለጹ ይታወቃል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ።